ዋጋው ርካሽ ነው። ሁለተኛ ምግቡ ጥራጥሬ ነው። ወፍ ኦኬ አንድ ፔት ነው ወፋው ዶሮ እኮ የሚበላ ነው። እሺ ወፍ ምን ይጠቅማል? ሀና ይሞትባታል ደግሞ ትንሽ ለሷ ደስ እንዲላት በቃ እሺ ወፍ እናደርግላታለን። እኔ ዶሮ ከሆነ የሰው ልጅ እኮ ዶሮና በግ እኮ የሚያረበው እንትን ሊል ነው ሊበላው ነው እንጂ ሊያሳድገው አይደለም። ዶሮ በግ ምናምን እኮ የቤት እንስሳ ናት። መስለሽ ነው የምትታየኛላት። ይሄንን ያለው ለምንድን ነው? እንድትጠላው ስለሚፈልግ ደግማ እንድትከተለው ስለማይፈልግ ቁርጥ እንዲልላት ስለሚፈልግ እንዲም ብሎ ታልቆረጠላት ምን ከገባች በኋላ ድመት ውሻ እዚህ ሀገር 3000 ሪያል ነው የሚሸጠው። በኢትዮጵያ ስንት ነው አልኳቸው። 146000 አሉ 3000 ሪያል። ስለዚህ 146000 ውሻ ወይ ድመት አልገዛም። ኢትዮጵያዊ ነኝ። ሐራም ግፍ ነው። አላህም አይወደውም ሰው በስጦታ ከሰጠኝ እንጂ አሸንዳ ማለት አንተል በለት አሸንዳ ሲናላሎ ይላለው ከፍ ማለት አለበት። የሌሎቹን ሳይ ከፍ ያለ ነው። እዚህ ድረስ ነው። የኔ በጣም ወረደ። እዩት ታች ነው። ሶፊዬ ማር አልወረደም። እኔማ ብታዩ ልጅቷን ይቅር ይበለኝ ለሃና እያሟት ነበር። አየሽ ሁማን ሄር ብዙ እንዳይፈጅባት ብላ እታችን ያረገችው 60,000 ብር ከፍዬ እንዴት እዚህ ጋር ይሆናል ከፍ ማለት አለበት ብዬ እያሟት ነበር። ልጅቷን ይቅር ይበለኝ በቃ ትክክል ነው ካላችሁ እናንተ አለ እንትን አልላትም አልጠይቃትም እንድትጨምር ጨምርስ ሲልላት ነበር። በሲንቴቲክ ቢሆን እንዲያታረገውም በሁማን ስለሆነ እንዳይፈጅባት ነው እያሟት ነበር። በቃ እንደዚሁም ካላችሁ በጣም አምሮብሻል። ቴንክ ዩ ውዶቼ። ከኑኑ ጋር የሰራው ቪዲዮ እዩት። ኑኑ ራሱ እንዴት እንዳማረባት ጸጉሯ እንደኔ ተሰርታ ሽፎን የላትም። በሚቀጥለው ፈጣሪ እድሜ ይስጠንና በሚቀጥለው አሸንዳ ኑኑም ሽፎን ትለብሳለች። ሩቢም ሶስታችንም አንድ አይነት ሽፎን እንለብሳለን። ሩቢም 1 አመት ከ2 ወር ይሆናታል። እስከዛ አመት ከ2 ወር ቆማ ስለምትል ሩቢም ሽፎን አርጋ ሶስታችን ከልጆቼ ጋር ነው ኮላብ ማረገው። እኔ ጓደኛ የለኝም፣ ልጆቼ ናቸው ጓደኞቼ። ኑኑ በጣም ነው የቻለችበት እኮ ምክሬ። ኑኑ በጣም ነው የቻለችበት ያሉ ጎበዝ ናት ኑኑ። አሙቄ አድምቄ ናት ኑኑ። አሁን አኩርፋ ክፍሏን በሯን ዘግታ አኩርፋ ነው ያለችው። ዋፍል ልስራ ብላ አይቻልም ብለናት ዋፍል ለቁርስ ነው የሚሰራው። እሺ ነጸለኝ ዳምጣበት ነጸለኝ የት እንዳለ አላውቅም። ቦክስ ውስጥ ነው መሰለኝ። ኑኑ ልጥራትና ኑኑ ታውራችሁ እስከዛ ነው ሂጂ ነጠላ ላምጣ። ተባረኪ ሀና ተባረኪ። እድሜና ጤና ይስጥሽ። ትንጃና ሀና አሮጊቱ ነው አለ እሱ። ኑኑ ሳይመንም ካናይስ ሜል ይላታል። እኛ ቡና ስጣሽ ኑኑም እየሩጠሽ ትመጣለች። ምን ጉድ ናችሁ እናንተ? ልጅ አያሸትም ሀና ልጅ አያሸትም በያቸው። እሺ ሀና እንዴ ፕሊስ ነጠላዬን አምጪልኝ። ምን ውስጥ መሰለሽ የምታገኘው እዚህ የኔ ድሬሲንግ ቴብል ከታች ቦክሶች አሉ። ይዝኛው ቦክስ ውስጥ እንዲህ ዝርግፍ አድርጊና ፍልግ አድርገሽ ተዛፍተሽ ቦክስ እዛ እንትኖቹ ድሬሲንግ ቴብል ከስር ቦክሶች አሉ። ካልሲ ፓርትነር አንደኛው የመጀመሪያው የመጨረሻው አይደለም የመጀመሪያው ኖ እንደገባሽ ሳይሆን ወደዛ ወደ ፕሪንተሩ ያለበት ካቢኔት አጠገብ ወዳለው እሱን ዘርግፊው። በኋላ እኔ ጊዜ ሲኖረኝ አስተካክላለሁ። ዘርግፊውና ታገኘዋለሽ። ነጠላ ልበሻው ለለብስ ያሳልቀኩኝ እኮ ክፍት ነው በጣም ልብሱ። ኑኑ come say hello to them. They want to see you. Where is your hair? For the head, why you remove it? Look beautiful. Tight on me. Yeah, you can make it not tight. Okay, greet them. It was too like wrapped. Yeah, you can ask Hannah or me to fix it instead of removing it. Greet them. Because that time. Greet them. That time I was going to put my when you remove your dress? Yeah. Okay. Why you remove your dress?
Because The dress also tight? no. You want to feel comfortable? Yeah. Okay, greet them. Salam everyone. How are you? Tell them about, they say she look very beautiful on the video, her dress, her hair, and she know how to dance. Thank you. This is for you, okay? Fetch-toi, I'll give you that. እሱ የዚህ ነው። ሻቢ መርፌ ቁልፍ አይ ነጠላ አንቺ አይነበር You like Natala? Natala. You like Natala? What is it? This name Natala. Say Natala. Natala. Yes, you like Natala? I will buy for you. This is mine. Give it to me. Okay. Or I will make it single and give it to you, okay? Okay. I will make it single. Well, can we check on the other one? No On stress. the other phone, is the video viral? Okay, I will check. I hope it's viral. So I get gifts. ቪዲዮውን እንድትሰራ አብራኝ ሳሳምናት ቫይራል ከወጣ ጊፍት እገዛልሻለሁ ስላልኳት እኮ ነው። እስቲ ያሳየኝ ቫይራል ነው ጊፍት እንድትገዢልኝ አለች። ወይኔ ጉዴ ፈላ። ቫይራል ከወጣ ጊፍት ታስገዛኛለች። ግን ርካሽ ነገር መርጬ ይኸው። እሺ እንያ I just posted, right? Yeah. Not yet. Okay? See, but it's still. See? And check how many views. Okay, how many view? Only 44,800 people they want. But it's still viral. No. Viral if it's 2.7 million like this video. Really? Yes. That time I will. Or if you have how many like? If you have over 50 like, I will buy you gift. 50,000? Yes. Tell them. Guys, please like the video. The video Guys. I post. አቡሽ ፎን በጣም The video የሚያሸተኝ I ነው። post. Please like it. አሁን 10 የመጣ ስንት ላይክ ደረሰ እያለ ታስጨንቀኝ ነው። ጋይስ Guys, make it true. ሜክ ኢት ትሩ እናት ህልሜን አሳኩልኝ እያለቻችሁ ነው። ይሄ ቪዲዮ ዛሬ እኔና ኑኑ የሰራነው ቪዲዮ 200,000 ላይክ ካገኘላት ለፈለገችው ነገር ገዛላታለሁ። I told them, okay? I told them in Amharic. The video that we post today, if you get 200,000 like, okay, 200,000 like, I will buy her whatever she want. Whatever I want. Yes, whatever you ask, okay? Yay. ወይኔ ጉዴ አይሞሉትም ኢንሻአላህ። But something so from good, an animal. Something pet. ወይኔ ጉዴ ድመት ወይ ውሻ ነው የምትፈልገው ውዶቼ። ፔት ማለት የቤት እንስሳት ነው Guys, can የምትፈልገው። I get the pet? Yes or no? ለመቶሽ መቼም ስለማያምስ Please. Yes or no? 50k ብለሽ ነበረ። 50k ቀላል ነው ውዶቼ። 50k ቀላል ነው። ቶሎ ገብቶ በኋላ ስትረስ መሆን አልፈልግም። Please. I want a Me pet 200 kitten. yen. Please, guys, I want a pet kitten. Say yes or no. they said okay. Yay! Pet kitten. ወይኔ ስታሳዝን። ቀንሽላት እያሉኝ ነው። እሺ 100,000 ላድርገው። 100,000 Yeah. No. Yeah. I reduce it for you because they say to me, reduce it for her, please. So I reduce, I make it only 100 like, 100,000 like. If they give you 100,000 like, I will buy you whatever you want, okay? Okay. It's 100 is small, guys. ይኸውላችሁ ይሄኛው ቪዲዮ what? 7.9 million. What is that? 17. View. Yeah. No Or problem it can about be- the view. I said about the like, okay? How about በሶስት 20.18? በሶስት ሞባይል Hey, ዘመዴን like- ጠርቼ ላይክ አስደርጋለሁ አላማዋን ለማሳካት የኔ እናት። ለኔ ግን ጉዴ ነው። አስባችሁታል? እኔ ድመትም አልወድም ውሻም አልወድም። በዚህ ጠባብ ቤት ድመት ወይ ውሻ ገዝተን ኢማጅን ተጸጸትኩኝ። ጋይስ መቀነሴ 200,000 ብያለሁ። 200,000 እንዴ 100,000 ተማውጣችሁ ብታስገቡት በኋላ
ደግሞ ስንት እንደሚገዛ ታውቃላችሁ? ሱቋ ግፌጂ በቀደም አይቻለሁ። 3000 እኮ ነው የዚህ ሀገር 3000 ሪያል እኮ ነው ድመት ውሻ የሚገዛው። ከዛ ምግባቸው ደግሞ 200 ሪያል ምናምን። ሩቢ ራሱ እንደዛ አትፈጅም ወተቷና ዳይፐሯ ይፈጃሉ። እውነቱን ለመናገር ሌላ አራተኛ ልጅ ይሁንብኝ እንደ ድመትና ውሻ ገዝቼ ለሷ ወይ ድመት ወይ ውሻ እኮ ነው ያለችው። ስለዚህ እኔ በጣም ነው የምትወደው ታውቃላችሁ። እንትን የቤት እንስሳ የሚወድ ሰው በጣም መልካም ልብ ያለው ሰው አዛኝ ሰው ነው የቤት እንስሳ የሚወደው። በአጠቃላይ እንስሳ የሚወደው ኑኑ በጣም ነው ውሻና ድመት የምትወደው እና ህልሟ ነው ውሻና ድመት እንዲኖራት ህልሟ። ኑኑን እንያተች ነው አያችሁት እኮ ይህንን ሰውዬ ስንያትሉ ሳይመን say hello to my family ድመት ልግዛላት 3000 ሪያል ነው ድመት የሚሸጠው እዚህ ሀገር ውዶቼ። 3000 ሪያል በኢትዮጵያ አስቡት። በኢትዮጵያ ስንት ነው? ወደ ስንት ነው 3000 ሪያል በኢትዮጵያ ውዶቼ? ጻፉልኝ እስኪ የድመት ዋጋ፣ የዚህ ሀገር ድመት ዋጋ። ኢትዮጵያ በነፃ በየመንገዱ የሚገኙ ድመቶች እዚህም እኮ አሉ። የዱሮቹ ግን የዱሮቹ ኃይለኛ ናቸው። የዱር ሲጀመር አታስገቡም፣ ቤት አይገቡም። እዚህ ቆሻሻ እቃ ላይ አሁን እዚህ ቆሻሻ ልትጥሉ ምናምን ስትወጡ ቆሻሻ እቃ ውስጥ ምናምን የሚኖሩ አሉ አይደል? ቆሻሻው እየዘረገፉ የሚበሉ በየመንገዱ የዱር ድመት ይባላል። 150 ሺህ ብር ነው የድመት ዋጋ እዚህ ሀገር እና ግን የዱር ድመት አይደለም፣ የፈረንጅ ድመት ናቸው የሚያማምሩ። ዶሮ ይሸጣል እንደዚህ ሀገር። ዶሮ ልግዛላት። ዶሮ አልፈራም፣ ድመትና ውሻ እፈራለሁ። ዶሮ ወጪም የላትም፣ ጥራጥሬ ነው የምትበላው። ውሻና ድመት ምግባቸው ውድ ነው እዚህ ሀገር። ኖርማል ምግብ አይበሉም። ሱፐርማርኬት ተሄዶ ነው የሚገዛው ምግባቸው። በቃ ዶሮ ገዛልሃለሁ። ዶሮ እንቁላል ትጥላለች። ምግቧ ጥራጥሬ ነው። ስትገዛም ርካሽ ናት። ጥንቸል ቤት የጥንቸልም ወጪ አላት እኮ ማሬ። ምግቧስ የጥንቸል ምግብ ዝም ብዬ ካሮት ብሰጣት ትበላለች። ዶሮ ግቢ ያለን ጓሮ ዶሮ ገዛላታለሁ። ቃሌ ነው ጋይስ። እናንተ ላይኩን ወፍ ይሻላታል። ለምን ዶሮ ጋይስ? ኧረ ወፍ ምን ይጠቅማል? ዶሮ ጥቅምም አለው። እንቁላል ይጥላል። እንደገና ጥራጥሬ ብቻ ነው የሚበላው፣ ወጪ አያወጣም። አንዴ ስትገዙት ብቻ ነው። ወፍ ምን ይጠቅማል? ዶሮ ገዛላታለሁ። እሷ ማንኛውም እንስሳ ነው የምትወደው። እንስሳ ብቻ ይሁን ችግር የለባትም። እንስሶችን ትወዳለች። ስለዚህ ዶሮ ገዛላታለሁ። ቃሌ ነው። ዶሮ ከነነብሱ እዚህ ሀገር ካለበት ፈልጌ ለኑኑ ገዛላታለሁ። እሷ ከዶሮ ጋር ተሯሯጣለች። እንዲሁም ቀጫጫ ናት በቃ። እና ግቢም አለን፣ የትም አይሄድም። እና እኛ ግቢ ውስጥ ብንለቀው ዶሮ ይጠፋል። ግንባችን አጭር ስለሆነ መዝለል ይችላል። ይበራል ዶሮ ይሰቀላል። ስለዚህ ልብስ ማስጫው ላይ ተሰቅሎ ሊያመልጥ ይችላል። እናስረዋለን። በቃ ቤት እንገዛለታለን። በቃ ኦኬ። ቤት ውስጥ ነው እዚህ ቤት ውስጥ እንዴ ኩሱን በየቦታው ይጥላል። አዎ የዶሮ ቤት ኦኬ። የዶሮ ቤት ገዝተን ቤት ውስጥ ይሆናል። ከዛ መናፈስ ሲፈልግ ግቢ ውስጥ ይለቀቅና ትንሽ ተናፍሶ ይመጣል። ጥሩ ሀሳብ። ዶሮ እንገዛለታለን ለኑኑ። ዛሬ እኔና ኑኑ የሰራነውን ቪዲዮ 200,000 ላይ ካስገባችሁላት። ለምን ድመትና ውሻ ፈራለሁ ነው። ጥንቸል ጋይስ፣ ጥንቸል ካሮት ይበላል ወይስ ኖርማል ካሮት? ካሮት አይበላም እዚህ ሀገር። ወይ ጥንቸል ምን ችግር የለብኝም። እናንተ ታና ድመት ድመት ይፈራል።
አልወድም። አልነካም በዚህ ድመት ውሻም እፈራለሁ። ስለዚህ እንትን ነው የምገዛላት። በቃ በዶሮ ተስማማን እኮ ብላስ አሸንዳ ቲሹ የለም እዚህ ጋይስ። ትልቅ ጫማ ሳረግ ነው ሽፎኑ የሚያምረው። እኔ አጭር ስለሆንኩኝ አሁን በስሊፐር ነው ያለሁት። For the first time in my life ለመጀመሪያ ጊዜ በህይወት ሽፎን የለበስኩት። አብረህት መሰለሽ ማናት አብረህት? እኛ ሰፈር አለች አብረህት የምትባል እኛ ሰፈር ያለችዋን አብረህት መሰልሽ ይለኛል ፓፒ። ስለዚህ ፀጉሩ ይሁን አይጨመርበት ብላችኋል። እኔ ላስጨምርበት አስቤ ነበር። እዚህ ጋር ትንሽ ከፍ እንዲል። የሰው ሁሉ ከፍ ያለ ነው፣ የእኔ ብቻ የወረደ ነው፣ ዝቅ ያለ ነው። ሳይመን ምንድን ነው? ሳይመን what is meaning of ምንድን ነው? አታስጨምሪ። እኔ ግን ትንሽ ቢጨመር እዚህ ጋር እዚህ ጋር ትንሽ እዚህ ጋር ከዛ እዚህ ጋር እዚህ ድረስ ቢጨመር እምር ይላል። ሙልት ሲል ብዬ አስባለሁ። የተሰራ ነው። አዎ ኮፍያ እኮ ነው። ተሰርቼ መስሎሽ ነው። ልጅቷ በጣም ጎበዝ ነው። እንደዚህ ልቅም ያለ የሚያምር የሰራችው ጀግና ናት። ይጨመራል እኮ ይጨመር። እኔም እስማማለሁ። ትንሽ ይጨመር እዚህ ድረስ። ለምን አሁን ወደዚህ እንዲመጣ ይሄንን ነው እየጎተትኩት ያለው። ሂውማን ሄር ነው መፈረዝ እችላለሁ። ኦሪጂናል ሂውማን ሄር። ለዛ ነው ውድ የከፈልኩት። እኔ በሂውማን ሄር ስላሰራሁት ነው። በሲንቴቲክ አልፈልግም ይያያዛል ብዬ። ይሄኛው ሲንቴቲክ ነው፣ ይሄ ሹሩባ። ይሄ ግን የተሰፋው ሂውማን ሄር ነው። ሲጨመር ኮፍያ አይመስልም። ታዲያ እንዳይመስል ባለሙያ ስለሆነች ነው። ሲጨመር ያምራል። ኦኬ አስጨምርበታለሁ። እዚህ ድረስ እንደዚህ ነው። እዚህ ድረስ እንደዚህ እዚህ ድረስ ከዚህ ጋር እዚህ ጋር 2-3 ጨምሪልኝ እላታለሁ። ጨምሬ ብር በጣም ያምራል። ቴንክ ዩ። እንደዚህ በሹሩባ በሽፎን ስታዩን ለመጀመሪያ ጊዜ ነው። እኔም በህይወቴ ለመጀመሪያ ጊዜ ነው አልባሶ የተሰራሁት ልበላ የተሰራሁት እና ሽፎን በህይወቴ ለመጀመሪያ ጊዜ ነው የለበስኩት። አይገርማችሁ? ክርስትና ነው አይደለም፣ አሸንዳ ነው። የሩቢ ክርስትናማ አልደረሰም። 2 ወር ገና 2 ወር ከ20 ቀናት ይነሳ። ሪምሻ ሪሜት እንዳለች ታውቃላችሁ? ቤቷን አይታችኋል? ፖስቷን አይሰራም መሰለኝ ኔትወርኩ። እንዴት ነሽ? ገብተሻል? እንዴት ነሽ? አለን መጀመሪያ ፎቶ ነው ኤአይ መሰለኝ። መጀመሪያ ፎቶሽን እንዳየው ከአባ ጋር ኤአይ አሰርተሽ ነው መሰለኝ። እውነት አልመሰለኝም። አላመንኩም። ስላልነገርኩሽ ነው። ፕራይስ ሆንኩኝና በቃ ኤአይ መሰለኝ ፎቶ። በቃ ይሄ ኤአይ ነው አልኩ። ቪዲዮን ሳይ ነው ያመንኩት። ወላሂ ደስ ይላል ብታይ። እሰይ እንኳን ደስ አለሽ። እንዴት ነሽ? ደህና ነኝ። እንዴት ነሽ? አለን አልሐምዱሊላህ። ሪም ቦልድፋ ብያታኝ አምሮብሻል ማሻአላህ። ሪም ቦልድፋ ብያታኝ ሞይ እንትን ይሄንን ወርቅ ግን አንቺ ላይ ሳየው ሞር እየወደድኩት ነው ወላሂ። መጀመሪያ ዲዛይኑን ብዙም አልነበርኩም፣ አንቺ ነበርሽ የወደድሽው። አሁን ሳየው እየወደድኩት ነው። ያምራል። መቼ ነው የማይሰለች? ሁሌ በዓል እየጠበቅኩ ከየትኛውም የበዓል ልብስ ጋር የሚሄድ እውነት በምርጫ የኮራው በጣም ነው ወላሂ ያምራል። እኔም ወደድኩት። አሁን እያየሁት ቪዲዮዎች ላይ በጣም ያምራል።
አንድ ደግሞ እንትን ቢኖረኝ አሪፍ ነበር አይደል? የኔ ሲምፕል ነው እንደዚህ የመሃል ብቻ የእንትን ይሄ ባለ አምስቱ አምብርምስ እኔ አልወደውም። ትክ ያለ ይመስላል። ይሄ እንደዚህ ነው በቃ ይሄ ሲምፕል ነው፣ ቆንጆ ነው። እንዴት አያችሁት ውዶች? የኔ የግንባሩ እዚህ ጋር አንድ ብቻ ነው እና የጆሮ አለ። ይሄ ቆንጆ ነው። ከፀጉሩ ጋር ደግሞ አልሄድም። ወርቄ ፀጉሬ ሽፎኔ ማች አልሄድም። በጣም ቆንጆ ነው። ሽፎኑን አየሁት አሁን ቪዲዮሽን። ለመጀመሪያ ጊዜ ነው ሽፎን ስለብስ በህይወቴ ፈርስት ታይም። አዎ ለረመዳን ራሱ ያንን ያሰራሁትን ሽፎን ስጠይቅሽ ራሱ እንትን አልሽኝ እኮ ብለሽኝ ነበረ። የሆነ ምን ይመስለኛል የሆነ ሽፎን የትልቅ ሰው የእናት ምናምን ነበር መስሎ የሚታየኝ። ለካ ወጣት ላይ ሽፎን ያምራል። አንቺ ያሳምራል። ያምር። ልብስሽን እንየው ውዶቼ። ትልቅ ጫማ ስላላረኩኝ እኮ ነው እንትን ነው ሲሊፐር ስላረኩኝ ነው ታውቃላችሁ። የቁመት ነው ክፍሌ ስገባ በጫማ አሳያችኋለሁ ብዬ እኮ ነው። ትልቅ ጫማ ሳረግ ነው ከፍ ሲል ሽፎን በትልቅ ጫማ ነው የሚያምረው ከፍ ሲል እና አሁን አታውቁትም ውበቱን። ትልቅ ጫማ ላርግ ክፍሌ ገብቼ እና አሳያችኋለሁ። ቡና ጠጣና ክፍሌ ስገባ ሂል አርጌ ከፍ ስል ታዩታላችሁ። እሺ ሪምዬ ባላ ዱአ አርጊልኝ እያሉች ነው። እኔም ብያታለሁ ኢንሻአላህ አጃሹ ጣብለሽ ዱአ አርጊልኝ ሪምዬ አደራ። አረግላችኋለሁ ለሁላችሁ። ለሁላችንም አርጊልን። በጣም ነው ደስ የሚለው እዚህ ቦታ መምጣት ወላሂ ሀቡ ስሜቱ እንዴት ነው? በጣም ደስ የሚል ስሜት ነው ያለው ወላሂ። እመኝልሻለሁ እዚህ ቦታ እንድትመጪ እመኝልሻለሁ ወላሂ ወላሂ። በጣም በቃ በህይወትሽ በጣም ኑር መሰለ ፊትሽ ራሱ አበራ ወላሂ የእውነቴ ነው። በጣም ኮምፎርታብል በቃ ይሄ የእንትን ስሜት ይሻል አይደለ? እኔ እመኝልሻለሁ በቃ እዚህ ቦታ አላህ ያምጣሽ። በጣም ደስ የሚል ስሜት ነው ያለው ወላሂ። ለሁላችንም ዱአ አድርጊልን። ለሁላችንም አረግላችኋለሁ። ለሁሉም የሚፈልገውን አላህን እንዲሰጠው ልጅ የሚፈልግ ልጅ እንዲሰጠው። ብዙ ልጅ የሚፈልጉ ልጅ ያላገኙ እህቶች አሉ። ልጅ የሚፈልጉ ደስ ይላል በቃ ቦታ እዛ ቦታ ላይ ደግሞ ስታይ ሀብታሙም ድሃውም ሁሉም ሰው እኩል ሆኖ በቃ የለበሳት ያቺ ነጭ ፎጣ ማንንም ከማንም አትለይም። በቃ ሁሉም ሰው ያለቅሳል፣ ዱአ ያደርጋል ምናምን ደስ ይልሻል ወላሂ። በጣም ነው ደስ የሚለው። የት ሄዳ ነው የምትሉ? ኡምራ በጣም ነው ደስ የሚለው። 8 ዓመት አሁን ከሄድኩ እያለች ነው አንዷ። ለመጀመሪያ ጊዜ ነው ስቴጅ? አዎ ይሄ መጀመሪያ ነው። የመጀመሪያ ደግሞ ሲሆን ይለያል ስሜቱ። በጣም በጣም ሀቡ ወላሂ በጣም በጣም ነው ደስ የሚለው። ምንድን ነው የሚባለው? ሰው ሄዶ አላህ ይቀበልሽ ነው የሚባለው። አላህ ይቀበልሽ በጣም ደስ ይላል። በጣም ነው ደስ የሚለው ሀቡ ወላሂ ለአዚም። እዚህ ቦታ ሳትመጪ እንዳትሞቺ ወላሂ ለአዚም። በጣም ነው ከልቤ ከተመኘሁላቸው ውስጥ ነሽ ወላሂ። ኢንሻአላህ ያ ረብ ኢንሻአላህ ይዳለው። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙት ሁሉ ፈጣሪ ማራቸው፣ የጨለሙ ከፍ ያዘኑ ሁሉ ፈጣሪ አላህ ይባራቸው። ሁሉም የሰው ዘር በሙሉ ጤነኛ ደስተኛ ይሁን። ትዳር የሌላችሁ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የሌላችሁ ፈጣሪ ጤነኛ ልጆችን ይስጣችሁ። ስራ የሌላችሁ በሰው ሀገርም በስደትም በሀገርም በስደትም ያላችሁ በስራ እጦት የምትሰቃዩ ፈጣሪ ስራ ይስጣችሁ። በቃ ሁሉም የሰው ዘር ደስተኛ ይሁን። ማንም አይክፋው፣ አይጭነቀው፣ አይዘን። ሁሉም ሰው ደስተኛ ይሁን። የሞቱትን ፈጣሪ ነፍሳቸውን ይማር። በቃ ሌላ ምን ትፈልጋላችሁ? ዶች ትዳር፣ ጤና፣ ሰላም፣ ፍቅር፣ ደስታ፣ ልጅ፣ መልካም ነገር ሁሉ ፈጣሪ ይስጣል ለሁላችንም። ለእኛ ለወላጆች ፈጣሪ ረጅም እድሜ ሰጥተው የልጆቻችንን ቁም ነገር ሳያሳይ አይውሰደን። አሜን አሜን። ለሁላችንም እኔ የሁላችሁ ለወዳጅ ለጠላት አልልም። ለሁሉንም ለምነው እድሜንም ጤናንም ሁሉንም መልካም ነገርን ሁሉ። ለምን መሰላችሁ? ብልጥ ስለሆንኩ ነው። ለጠላቴም ስለምንለት ፈጣሪ ለእኔም ይሰጠኛል። ገባችሁ? ለሰው ጥሩ ነገር ስትመኙ ለእናንተ የሚሰጣችሁ ፈጣሪ። ስለዚህ ለወዳጃችሁም ለጠላታችሁም መልካም ነገር ተመኙ። መልካም ነገር ለእኛ መልካም ይሰጣል። ቀድመን ነፍሳችንን አሸንፈን ለጠላታችን መልካም ነገር መመኘት አለብን። ፈጣሪ ያንን ሲያይ ነው ለእኛ ጥሩ ነገር ይሰጣል። እናንተ ጉድ ልንገራችሁማ ትዝ አለኝ።
አህመድ የሐዋ ባል በዋትሳፕ የላከልኝ ጀለሴ እቺ ሐዋ እኔ እንደዛ በመከርኳት ባዘንኩላት 6600 ድርሃሟን ባስመለስኩላት ሄዳ ሰው ቤት ምን ብላ ታማኛለች? ብር ተቀብላ ነው ሐቂን የደበቀችብኝ። የገዛ ባሏን ይላከልኝ ዋትሳፕ ላይ ተመልከቺ። አንቺ እንደዛ ከኔ ጋር ተከራክረሽ ብሯን መልሽላት፣ እሷ ግን ይሄ የምትለውን ተመልከቺ አለ። እንደዛ በሰል ግን አስመሳይ ነሽ ሐዋ በጣም ትምጣና ትናገር የት እኔ ከባሏ ብር ስቀበል እንዳየች። ግን ፈጣሪ አንድን ሰው የክፋቱን አይቶ እንደሆነ ታውቃላችሁ። በህይወቱ የሚነሳውን ነገር የሚነሳው የልቡን አይቶ ባዘንኩላት፣ ባባበልኳት፣ በመከርኳት በርቺ በቃ እሱን ረስተሽ ኑሪ የተሻለ ይገባሻል ባልኳት እሺ ብላ አመስግናኝ ወጥታ ከኋላዬ ሄዳ ሰው ቤት ታማኛለች ቅስት ላይ። እሱ ደግሞ ቲክቶክ ሪከርድ ደርሶት ላከልኝ እንጂ መቼም ሰው አትገኝም። መቼም እስቲ ጠሯት ሼር አድርጉላት። ውዬቻው በቃ ማሪ እሺ ሩንዬ አሰሚን ቆይ እሷ ባለችበት ይሻላል። ጥሯት ሼር አድርጉላት ትምጣ። ዛሬ ሼር ሲደረግልሽ ካልመጣሽ ነገ ሰውነሽ አምጣው የሆነ ነገር ሲገጥምሽ እዚህ ቤት ትመጫለሽ። የሆነ ነገር ፈልገሽ ትመጫለሽ። ዛሬ መጥተሽ ብንነጋገር ይሻላል። እኔ በጣም ሰው እረዳለሁ። ገባችሁ? በቃ አንደርስታንድ በጣም ተወደዋለች እምቢ አለ። ስለዚህ ያ ያናድዳታል። እረዳታለሁ። ስለተረዳኋትም መክሬያታለሁ። በቃ ሰውነሽ ያጋጥማል፣ አጋጠመኝ ላሽ በይና ህይወትሽን ኑሪ። አንድ ሰው አልፈልግም ካለ ምን ይደረጋል? ወሽመጧ እንዲቆርጥላት ብሎ እሱ እንድትጠላው ብሎ ወንድ መስለሽ ነው የምትታየኝ አለ። እንድትጠላው ከውስጧ እንዲወጣላትና እሱን ማሳደድ እንድትተው ብሎ ለሴት ልጅ የማይባል ነገር አላት። ለምን? እንድትጠላው ስለፈለገ፣ እንዲቆርጥላት ደግማ እንዳትፈልገው ስለፈለገ። ወንድ እብዱሻ እንደነከሰው ሰው እንደተለከፈ ሰው በየቤቱ በየግስቱ እየተንጠለጠለች ስለሱ ታወራለች። አቡ የግንባርሽ ጌጥን አስተካኪው መሀል ላይ አድርጊው። መሀል ላይ እኮ ነው ውዴ። ይንቀሳቀሳል ማሬ። በግሉ አላጣበኩት ስለሚንቀሳቀስ ነው እንጂ መሀል ላይ ነው እናቴ። አስነካሽኝ። የባሰ ደህና የነበረው እኔ አርፌ ብቀመጥ በቃ ይሄ አሁን ማል ነው አይደለም ጋይስ? ምንሽ ባልነካውስ ደህና ነው የነበረ። አሁን መሀል ነው ካላስ ተውት፣ እንዳታስነካኩት። እንደ ዛሬ አምሮብሽ አያውቅም። ቴንክ ዩ እናንተ። ለካ እንደኛ እንደ ባህላችን እኮ እንደ ኢትዮጵያ ባህል የሚያሳምር ነገር የለም። የኢትዮጵያ ባህል የኢትዮጵያ ነገር ሁሉ ነገር ያምራል። የሁላችንም ባህል ያምራል፣ ማለት ያሳምራል። በጣም ልዩ ውበት ይደፋል የኢትዮጵያ ባህል። የሁሉም የኢትዮጵያ ባህል ነጮች፣ አረቦች ምንም የሚያምር ነገር አላቸው። የኢትዮጵያ ባህል ሁሉም ነገር ያምራል። አቡ የቤት ውጣ አለ። አዎ ማሬ አለ። እቤቴ ያለውን የመጀመሪያ ፒን የተደረገውን ቪዲዮ ተመልከቺ። እዛ ላይ ስልክ ቁጥር አስቀምጫለሁ። የትግራይ ሴት መሰልሽ እኮ ሁሉ ነገር ትግርኛ ስለሆነ ነው። ጸጉሩ፣ ወርቁ ይሄ የትግርኛ ስታይል ነው። ጸጉሩ፣ ወርቁ የትግሬ ነው። ወርቅ የሚታወቀው በህንድና በትግሬ ነው አይደለ? ህንዶችና ትግሬዎች በጣም ነው ወርቅ የሚወዱት፣ የሚታወቁት በቃ በወርቅ ነው። ሽፎንም የትግሬ ነው አይደል? እንደዛ ነው። የምን ድመት ነው የሚጮህብኝ ዛሬ? ስለ ድመት ስለተወራ የድመት ድምፅ መጣ። ሳይመን ጋር ነው። ሳይመን ውጪ ነው። ወይኔ ስለነሱ ሲወራ መጡ፣ ተሰበሰቡ። ዶክተር ጊሌ እና
በጉዲፈቻ አሳድጊልኝ ድመቶቹን ኑኑ ድመት ግዢልኝ ስትል መጡ ድመቶቹ። እኔ ግን ዶሮ ነው የምገዛላት። እሺ ጋይስ ዶሮ አልነበርክም እኮ ስናገር ዶሮ። ቆይ ልንገርክ ፍቅሬ፣ እኔ ኑኑ ቅድም የሰራ ነው ቪዲዮ፣ እኔ ኑኑ ሩቢ የሰራ ነው ቪዲዮ ላይኩ 200 ሺህ ከገባ የፈለግሽውን እገዛልሻለሁ አልኳት። ኑኑ እርግጠኛ ነሽ አለችኝ። አዎ ስላት ጠየቀቻቸው። ከገባ እንድትገዢልኝ ፈልገው ድመት ወይም ውሻ ነው አለች። ሶ ስትለኝ ለሷ እሺ አልኳት ዝም ብዬ። በኋላ ሳምናታለሁ ብዬ ለነሱ ነገርኳቸው። ሰው ውስጥ እንዴት ነው 150 ሺህ አውጥቼ ድመት ወይ ውሻ መገዛው? ስለዚህ ዶሮ ርካሽ ነው። አንደኛ ብሩ ርካሽ ነው፣ ሁለተኛ ምግቡ ርካሽ ነው። ውሻ ወይ ድመት ከገዛችሁ ምግባቸው 200 ሪያል ነው። አስቡት፣ በኢትዮጵያ 200 ሪያል 10 ሺህ ብር ማለት ነው። ለውሻ ምግብ በየጊዜው ሱፐርማርኬት እየሄድኩኝ 10 ሺህ ብር ላወጣ ነው። ፔት እኮ ነው ታዲያ። ዶሮ ፔት አይደለም ነው? ፔት ነው። የማንኛውም የቤት እንስሳ ፔት ይባላል አባቴ። ውሻ ሆነ ዶሮ ሆነ በግ ሆነ አይደል ጋይስ? ድመት ሆነ ያድራል። እንትን ቤት እንገዛለታለን ነው ያድራል። በዶሮ ማለት ዶሮ ሳሎን ውሻ ያድራል። እኛ የመጀመሪያዎቹ እንሆናለን። ዶሮ ሳሎን አያድርም፣ ግን እኛ የመጀመሪያዎቹ ድመቶቹ ቢበሉ የቶቹ ድመቶች ነው? ውጭ አናውጣውማ፣ ቤት ነው የሚሆነው። ቤት በኩል በጀርባ ግቢ ውስጥ ማህና ፀሐይ ያቃጥለዋል አለ። ስለዚህ ይኸውልህ ቤት አለ አይደል? እዛ ሱቋ ገፍ የሚሸጥ የፕላስቲክ ሆነ የብረት ቤት ልታረቢ ነው። ልታረባ ነው። አንድ ዶሮ በቃ ደስ እንዲላት እንስሳ ስለምትወዳ ይባላል። የሚበሉ ምንድን ነው ምንድን ነው የሚለው ሳይመን አማርኛ ስለማይችል ጋይስ ምንድን ነው ሲል ምንድን ነው እርግብ በቃ እሺ እርግብ እናደርጋለን። እኔ ዶሮ ያደረኩት ለምንድን ነው ቀለች? አንደኛ እንቁላል ይበላል፣ ሁለተኛ እረፍ እንደዚህ አትበለኝ። ሁለተኛ ጥራጥሬ ይበላል። በቃ ወፍ ብለናል። በቃ ወፍ ተወስኗል። ወፍ ግን ትንሽ ስለሆነ እንዳይሞትባት ብዬ ነው። እንትን ፓሮት እንትን ፍቅሬ ወፍ ነው። ፓሮት ተናጋሪ ይናከሳል እና እስኪላመድ ድረስ ነካክሶ ይጨርሰን ነው። አይናክስም። ኦልሬዲ የለመደ ጠጣና ልድገምክና ልገባ ነው። የለመደ ነው። ኦልሬዲ ፓሮት ነው ጋይስ። እንትን ነው የምገዛው ወፍ እገዛላታለሁ። ትደሰታለች። ላይኩ ከሞላላት፣ ካልሞላላት የራሷ ጉዳይ። ጥንቸል ካሮት ይበላል ዝም ብሎ ወይንስ እሱ ምግብ አለው? ወጪውን እኮ ፈርቼ ነው ጋይስ። የሩቢ ወጪ አለ፣ ወተቷና ዳይፐሯ። እንደገና ደግሞ አስባችኋል ሌላ አራተኛ ልጅ ማለት እኮ ነው። ውሻ ወይ ድመት ማምጣት እዚህ ቤት ነው። አይ ውሻና ድመት አሁን በዛ ጸጉር አለ ለሩቢ። ኧረ አማርኛ አለመቻል እንደ ስልጣኔ ብለሽ ሮጠብኝ ሳልጨርስልሽ። እንደ ስልጣኔ ታይዋለሽ ለማለት ስልጣኔ አይደለም ሀቡዬ። ዊኒ ማር አይዞሽ። እኔ አማርኛ ለመቻል እንደ ስልጣኔ ማየው መስሎሽ በአንቺ አይምሮ መስሎሽ። አይዞሽ። ይህ ሲመስልሽ ራሱ የበታችነት ስሜት ስላለብሽ ነው። ምክንያቴን እኔ ስለማያውቀው ለአንቺ ለምን ልጄ እንግሊዝኛ እንደሚያወራ ማብራራት አይጠበቅብኝም። አንቺ ብታቂ ባታቂ በእኔ ህይወት ምን ታመጫለሽ? ለምን አስረዳሻለሁ ልጄ ለምን እንግሊዝኛ እንደሚያወራ? ማንነሽ? ምንድነሽ? በህይወቴ ለቤተሰቦቼ አስረድቻቸዋለሁ። ያውቃሉ ሳይመን ለምን እንግሊዝኛ እንደሚያወራ። ግን ይጮሃል። አዎ እኮ ፓሮት። እኔ ፓሮት አልፈልግም፣ ወፍ ነው የምፈልገው። ወፍ አንደኛ አይጮህም፣ አይደግምም፣ አይናከስም። ፓሮት እኮ የምታወሩትን ይደግማል፣ መድገሙ ደስ ይላል፣ ግን ይናከሳል። ስትከፍቱት ቤቱን በአፉ ሹል ነው። ምንድነው ቻሌንጅ? ወፍ ቪዲዮ ቅድም የሰራ ነው ያሸንዳ ቪዲዮ ላይኩ 200 ሺህ ከገባ ለኑኑ የፈለገችውን ይገዛላታል። ስለዚህ ይገዛላታል። እሺ ወይ ጥንቸል ወይ ወፍ የመረጠችውን እሷ እንድትመርጥ ስገዛላት ሱቋ ገዚ ይዣት ሄጄ ስትመርጥ አብረን ነው የምንሄደው። እሺ ውዶቼ፣ ላይቭ ላይ ወይ በቪዲዮ የሚሸጥበት ቦታ አብረን ሄደን ኑኑ ራሷ የመረጠችውን ወፍ ወይም ጥንቸል የመረጠችውን እኮ ወፍ ወይም ጥንቸል። ድመትና ውሻ አንደኛ ውድ ነው እንዴ? ጥንቸል ውድ አይደለም? ስንት ነው ጥንቸል? አውቀክ ነው
ውድ እኮ ነው ጥንቸል ውዶቼ፣ እንደ ውሻና ድመት። ኧረ ወፍ ከረከሰ ወፍ እገዛላታለሁ። ስንት ነው ባጀትሽ? ባጀቴ 300 ሪያል። ምን አገኛለሁ? ወይም አሳ እገዛላት እችላለሁ። አሳ ወይም ወፍ ይዣት ሄጄ መጣ ሰልሞን ትግሬ ለምንድን ነው ትይዝብኛለህ? እሺ ጥንቸል ስንት ነው እዚህ ሀገር ካታር? ኤሊም አለ እያሉ ነው። ኤሊም አልፈራም። ትፈራለህ? አይ የመፍራት ጉዳይ ለቤት ህፃን ልጅ አለ ሩቢ አለች እና ሩቢ ኤሊ እና ሩቢ ምን አገናኛቸው? እሷ ገና ማለት ትንቀሳቀሳለች። ኦኬ ጽዳት። እሺ ስለዚህ በቃ ወፍ 2000 ምን ጥንቸል 2000 ሪያል እና እኔ ሀቢባ አይኔ እያየ ለጥንቸል 2000 ሪያል አውጥቼ ልገዛ በኢትዮጵያ ስንት ነው? በኢትዮጵያ ስንት ነው ታውቃላችሁ? ኦልሞስት 100,000 ብር አውጥቼ ጥንቸል ልገዛ። ግደሉኝ አላረገውም። ውሻና ድመት ያልገዛው በምክንያት እኮ ስለተወደደ ነው። አሁን ለምሳሌ ምን ሻለቅ ያው ልክስተክ ብሎ ነበር። አምባሳደር ውሻ አለው እንዴ? ነው ሊያስመጣ። ኦኬ ለምን ይሻት ነው? ችግር የለውም ነው ተወዳደች። እሺ በለው ጸጉሩ ምናምን። እሺ ተው በቃ ጸጉር እኮ ነው ችግሩ። ጸጉር ውሻ ጸጉር ስላለው አይሆንም። ሩቢ ስላለች አሁን አይ ወፍ ነው የምገዛላት። ወፍ ወይም ጥንቸል ውድ ካልሆነ ከወፍ ጋር ዋጋው እኩል ከሆነ አስመርጣታለሁ። አብሬያት ይዤ ሂጄ አይወድማ። ሰማችኋታለን? ሳይመን ቤቱን ጥሎ ነው የሚሄደው አለ። እንትን አይወድም ጥንቸል፣ ምንም አይነት እንስሳ አይወድም።